ለዚህ ክፉ ጓደኛ፣ ክፉ ቤተሰብ፣ ክፉ ባህሪ ያላቸው አማካሪዎች፣ ክፉ ሀሳብ ያላቸው ወዳጆች እንዲኖርህ ያደርጋል። የትከሻህን ሞገስ ይነጥቀሃል። በትከሻህ ያለውን ትልቅ ጉልበት ለኑሮ፣ ለሀብት፣ ለረድኤት፣ ለሌሎች በረከት እንዳይሆን ይገፋውና በስጋ ኑሮ ብቻ እንጀራን ስታስስ እንድትኖር ያደርግሃል። ረግጠዋለህ ያለውን የተስፋ ቃል ሳትጠቀም ጠላት ሁልጊዜ እንደረገጠህ፣ እንዳሳዘነህ እንዳና እንዳስለቀሰህ ትኖራለህ። ክፉዎች ሁልጊዜ ክፉ ቦታ ላይ እንዳቆሙህ አንተም ሮጠህ ከክፉ ጋር እንደምትገናኝ በትክክል መረዳት ይኖርብናል። ይሄ በውስጥ ባህሪያችን ላይ ገዢ በሚሆንበት ጊዜ ከክፉዎች ጋር ያገናኛል። ክፉውን በሙሉ ኃይል እንድትወደው እንድታፈቅረው ያደርግሃል። ምቀኞች ቅርብ ቁጥጥር ስር እንድትውል ያደርጋል እና ከትከሻና ከእይታህ ያርቀዋል። በእይታህ ኑረህን ስትፈልገው፣ ጊዜህን ስትፈልገው፣ ዘመንህን ስትፈልገው አታገኘውም። ያንተ ዘመን ሳይሆን የክፉዎች ዘመን የሆንብህና አክዓብ እንደምናውቀው እጅግ በጣም አደገኛ የሆነ በእስራኤል ላይ የነገሰ እግዚአብሔር የጠላው መሪ ሲሆን ሃይማኖትን አጥፍቷል፣ ጣዖትን አንግሷል። ክፉ መናፍስቶችን በምታፈቅር ሚስቱ በኩል ተለክፏል። ሚስቱ የምትለውን ሁሉ የሚፈጽም ነው። ሚስቱ በክፋት የጠነከረች ነቢያትን በማሳደድ ትልቅ ጉዳት ያመጣች በእስራኤል ታሪክ ውስጥ በጣዖት አምልኮት ተጠቃሽ የምትሆን ስሟም ኤልዛቤል የሚባል የናቡቴን ደም አፍሳ የአባቶቹን ርስት ያሰጠች እጅግ በጣም ጨካኝ የሆነች አረመኔ ሴት ናት። የእሷ መንፈስ አክዓብን ባህሪውን አስቶታል። ጠባዩንና አካሄዱንም ከልዑል እግዚአብሔር አምላክ ዘንድ እንዲለይ አድርጎት አክዓብ በከፍተኛ በስግብግብነት መንፈስ የተያዘ ሰው መሆኑንም የሚገልጽ ባህሪ እንዲኖረው አድርጋበታለች። የኤልዛቤል የጣዖት መንፈስ ከአክዓብ ሕይወት ጋራ አይነ ጥላ ሆኖበታል። አይነ ጥላ ሆኖበት የእስራኤልን ታሪክ አዛብቷል። መንፈሳዊ ቅድስና ባህሪያቸውን አርቋል። ከእውነተኛ የታሪካቸው ማህደር አስወጥቷቸዋል። የጣዖት አምልኮት እንዲጠነክር በማድረግ አገሪቱን አርክሷል። አክዓብ ደም በማፍሰስ ጭካኔም ውስጥ ሰፊ እድል እንዲኖረው ኤልዛቤል አድርጋለች። የሰውን ርስት በመቀማት ታሪክ ውስጥ ሁለቱ ባልና ሚስቶች በወንጀል የሚጠየቁ ሆነ አሟሟታቸው ሁለቱም ደግሞ የናቡቴን ደም መንገድ ላይ ገለው ውሻ እንዳስላሱት ሁሉ እነሱም ሁለቱም በዘመናቸው ያለው ትውልዳቸውን ጨምሮ ደማቸው በውሻ ተልሶ እንደሚሞቱ በነቢዩ ተነገረ። በአክዓብ ዘመን ረሃብም ነበር። ኤልያስ በዛ ዘመን ስለነበረ ሚኪያስ የሚባልም ነቢይ ስለነበረ ሚኪያስ ሁል ጊዜ እግዚአብሔርን ነገር ሲነግረው ለአክዓብ አይ አንተ ሁል ጊዜ ክፉ ነገር ስለምትናገር እኔ ሬማት ዘገለአድ የምትባለውን ሀገር አሸንፌ እስከመጣ ድረስ አንተ የመከራ እንጀራ ትበላለህ፣ የመከራ ውሃ ትጠጣለህ ብሎ ለጦር አዛዡ የተናገረው አክዓብ እንዲህ አይነት ክፉ የጣዖት አይነ ጥላ በባህሪ ውስጥ ነበረ። ምክንያቱም በኤልዛቤል አማካኝነት ኤልዛቤል ወደ 400 የሚያህሉ ሐሰተኛ ነቢያቶችን ሰብስባ የመንግስቴን ጽናት፣ የስልጣኔን እድገት፣ የባህሬን ውበት የምታመሰግኑ ናችሁ ብላ አጠገቧ አስቀምጣቸው ነበር 400 ነቢያትን። ስለዚህ አይነ ጥላ ነገስታትንም መኳንንትንም የተማሩ የሚባሉ ምሁራኖችንም ሁሉ አቅጣጫ በማሳት ወይም ከጣዖት ውስጥ ያስገባቸውና በጣዖቱ በኩል ይነግሳል፣ አሊያም ደግሞ በባህሪያቸው ላይ ከፍተኛ ቦታ ይይዝና እግዚአብሔርን በማስገድ ጣዖትን የበለጠ በህይወት ውስጥ ያገናል። ምንድነው አይነ ጥላ በባህሪ ላይ የሚኖረው ልዩ ልዩ ባህሪያቶች ምንድናቸው ብለን እስቲ ይህንን ደግሞ ከኛ ዘመን ከኛ ትውልድ ባህሪ ጋራ ለማገናዘብ እንሞክራለን። አይነ ጥላ ሌላ
ማንነት ነው። የሌላ ማንነት ጣልቃ ገብ የሆነ ባህሪ በህይወት ውስጥ ተቀምጦ የሚወሰውስ ነገር ነው። አይነ ጥላ ይወሰውሳል። የውስጥ ባህሪ ላይ ነው ውስዋሱ። ሌላ ማንነት ነው። አንተን ፊትህን ስታየው፣ አካልህን ስታየው በሙሉ በቀጥታም በተዘዋሪም አንተነትህን ያረጋገጠ ቁመና ይኖርሃል። አካል አለህ። ግን በዛ አካል ውስጥ ሌላ ማንነት እንዳለ ልናውቅ የሚገባ እውነት ነው። ይህንን ማንነት በመርሳት ነው ሰዎች እኔ ነኝ ብለው የሚያስቡት። እኔ ነኝ ብሎ ማሰብ በራሱ ብቻውን ከእግዚአብሔር ጋር ካልሆነ ከባድ ነው። እኔነትን የሚፋለም የጠላት አይነት ነው እና ሌላ ማንነት ነው። በሌላ ማንነት ውስጥ አንተ ህይወት ውስጥ፣ ኑሮ ውስጥ፣ ጊዜ ውስጥ፣ እምነት ውስጥ፣ ፍላጎት ውስጥ እና አካሄድ ውስጥ ጣልቃ ይገባል። አንተ አታውቀውም። ሌላው ባህሪው ደግሞ የተሰወረ ማንነት አለው። አንተ እኔ ነኝ ስትል እሱ ደግሞ የተሰወረ ማንነት በባህሪ ውስጥ እኔ ነኝ ይላል። እኔነትን ይሻማሃል። እኔነትን የአንተው አካል ያደርጋል። አንተ እኔ ነኝ ስትል እሱም እኔ ነኝ ይላል። የማንነትን ባህሪ ተካፍሎ እኔነትንም ካንተ ህይወት ጋር ይያያዛል። ሌላው የማይገለጽ ማንነት ነው። አንተ በግልጽ በዚህ በሳይንሱ ዓለምና በሳይኮሎጂው ወይም ደግሞ በሜዲካሉ ዓለም ውስጥ በላብራቶሪ እና በዚህ ልዩ ልዩ ቫይረስም እና ባክቴሪያን እንዲህ ነው ብሎ በሚገልጽ የሞዴል ናሙና ውስጥ ትፈልጋለህ። ሕክምናም ስታደርግ ወይም የአእምሮ ሕክምናም ስታደርግ የማይገኝ ነገር አለ። እዚህ የማይገለጽ ማንነት አለ። ያ ነው እንግዲህ አይነ ጥላ የሚባለው። ማንነቱ አይገለጽም። በማይገለጽ ማንነት ውስጥ ትታሰራለህ። የህይወትህ ጠባይ፣ ባህሪ ሁሉ ይያዛል። ይሄ ማንነትን በምን አይነት መንገድ ልትያዝ እንደሚችል የሚገልጽልህ እውነት ነው። የማንነትን ባህሪን ይካፈላል፣ ግን የማይገለጽ ነው። እንዲህ ብለህ የምትጨብጠው ነገር አይደለም። የሚገለጽልህ በጸጋ በኩል እና በጸሎት፣ በእምነት፣ በአምልኮት ለመኖር በምታደርገው መንፈሳዊ ፈቃድ ውስጥና ፍላጎት ውስጥ ነው የምታውቀው። ለዛውም ደግሞ መንፈሳዊ መረጃ ካላገኘህ ይህንን የተሰወረ ማንነት አትደርስበትም። ሁልጊዜ ህይወትህ በዚህ በተሰወረ ማንነት እንደተጠቃ፣ ግራ እንደተጋባህ ትኖራለህ። ይህንን የምትቋቋመው ደግሞ በትክክል የህይወት ቁመናህንና የሰውነት ባህሪህን ለእግዚአብሔር ስትሰጥና ስታስገዛ ነው። በእኔ ማንነት ላይ እግዚአብሔር ሆይ አንተ ትልቅ ቦታ እንዲኖርህ ፈቅጃለሁ። ታሪክህንም ክብርህንም መገለጥህንም በባህሪዬ ውስጥ ጀምር። ለብዙዎች በረከት እንድሆን እርዳኝ። በአቅሜ እና በማደርገው ነገር ሁሉ አንተ ያለህበት መንፈሳዊ መገለጥ የጸናበት እንዲሆን አግዘኝ ብለህ ስትጮህ ወደሱ ያ መንፈሳዊ ማንነት ላይ ያጠላውን ጥላ ትደርስበታለህ። መረጃም ደግሞ በግልጽ ታገኝበታለህ እና እድልን ከትከሻህና ከእይታህ በመግፋት ያንተን ህይወት ያዛባል። ትከሻ የሚባለው ክፍል አይነ ጥላ ይሆናል። ትከሻህ አይነ ጥላ ይሆናል እና አቅለቢስ እና ቀትረ ቀሊል እንድትሆን ያደርጋል። ቀጥረ ቀሊል ማለት የትከሻህን ሞገስ ይነጥቀሃል። በትከሻህ ያለውን ትልቅ ጉልበት ለኑሮ፣ ለሀብት፣ ለረድኤት፣ ለሌሎች በረከት እንዳይሆን ይገፋውና በስጋ ኑሮ ብቻ እንጀራን ስታስስ እንድትኖር ያደርግሃል። እንጀራን ፍለጋ ብቻ በመማከን ዘመንህን፣ ጊዜህን ታባክናለህ። ወቅትህንና ሩጫህን ከድካም ውጭ ሊሆን አይችልም እና እድልን ከትከሻና ከእይታህ ይገፋብሃል፣ ይገፋዋል፣ ወደ አልሆነ አቅጣጫ ይገፋብሃል። በተገፋብህ ጊዜ የአንተን እድል መናፍስት ለሚጎትቱ ክፉ ኃይላት ላላቸው ለክፉ መንፈስ ለሚገዙ ሰዎች አሳልፎ ይሰጠዋል እና ለምቀኞች ቅርብ ቁጥጥር ስር እንድትውል ያደርጋል እና ከትከሻና ከእይታህ ያርቀዋል። በእይታህ ኑረህን ስትፈልገው፣ ጊዜህን ስትፈልገው፣ ዘመንህን ስትፈልገው አታገኘውም።
ያንተ ዘመን ሳይሆን የክፉዎች ዘመን ይሆንብህና ክፉዎች ሁል ጊዜ ክፉ ቦታ ላይ እንዳቆሙህ አንተም ሮጠህ ከክፉ ጋር እንደምትገናኝ በትክክል መረዳት ይኖርብናል። ይሄ በውስጥ ባህሪያችን ላይ ገዢ በሚሆንበት ጊዜ ከክፉዎች ጋር ያገናኛል። ክፉውን በሙሉ ኃይል እንድትወደው እንድታፈቅረው ያደርግሃል። ስለዚህ ክፉ ጓደኛ፣ ክፉ ቤተሰብ፣ ክፉ ባህሪ ያላቸው አማካሪዎች፣ ክፉ ሀሳብ ያላቸው ወዳጆች እንዲኖርህ ያደርጋል። በዚህ ምክንያት አኗኗርህም ጊዜህም ዘመንህም ለመንፈሳዊ በረከት ሳይበቃና በጠላትህ ላይ ስልጣን ሳይኖርህ ጠላትህን ከእግር በታች ትረግጠዋለህ ያለውን የተስፋ ቃል ሳትጠቀም ጠላት ሁልጊዜ እንደረገጠህ እንዳሳዘነህ እንዳና እንዳስለቀሰህ ትኖራለህ እና ሌላው ደግሞ ከተለመደ አስተሳሰብ ዞር ያደርግሃል። ከተለመደ አስተሳሰብ መጸለይ ከሆነ አባቶች የለመዱት ከዚህ ከተለመደ አስተሳሰብ ያወጣሃል። የቀደመው የ60ው ዘመን ትውልድ ከተለመደ መንፈሳዊ አስተሳሰብ በራቀ ቁጥር ያገኘውን ድቀት ስንመለከት ልዩ ልዩ የሆኑ ጥፋቶችና ልዩ ልዩ የሆኑ አስተሳሰብ ያላቸው ከአረመኔነት ባህሪ ጋራ ወደ ጉስቁልና የሚወስዱ መሪዎች ጋር ያገናኝሃል። በዚህ ጊዜ ሕይወትህ ከተለመደው ውጭ ይሆናል። ስንማርም ከተለመደው ውጭ እንማርና የእውነትን መንገድ ሳንረዳ የሕይወት አቅጣጫዎቻችን ሁሉ ግቡን በሚመታ መንገድ ሳይሰለፉ መንፈሳዊ ተስፋህንም ከእይታ ውጪ በማድረግ ጊዜህን ተሻምቶ ዘመንህንና እውቀትህንም አዛብቶ ያናኗርህን መንገድ ያጨልማል ማለት ነው እና በውስጥ በኩል ነው አሁን ያለውን ፈተና የምናየው። አይነ ጥላ በውስጥ ባህሪ ላይ የሚያሳድረው ተጽዕኖ ነው። እንግዲህ ይሄ ውስጥህን በማዛባት መልኩ እየኖርክ ስትሄድ የምታገኛቸው ክፉዎች ወደ ፈለጉት አቅጣጫ ይወስዱሃል፣ ይመሩሃል። ይሄም ሌላው ትልቁ ድቀት ነው እና ከተለመደው አቅጣጫ ዞር ያደርግሃል። ከዛ በኋላ መባዘንን ትለምደዋለህ። በሀሳብ ትባዝናለህ፣ በእውቀት ማጣት ትባዝናለህ። ብትማርም እንኳ እውቀቱ ከአንተ ጋር እንዲስማማ ሆኖ አይወዳጅም፣ ይነጥቀሃል። ሌሊት ይቀምሃል። ቀን ያጠናኸውን ሌሊት ይወስድብሃል። ጠዋት ስትነሳ ባዶ ነህ። እንደገና ስትሞክረው ደግሞ ይገባሃል። ግን ወሳኝ በሆነ ሁኔታ ላይ እውቀትህን ለማሳረፍና በዛ እውቀት ውስጥ የዕለት ኑሮህንና እንጀራህን ከታሪክ ጋር በተገናኘ ከእምነት መንፈሳዊ ፋይዳ ጋር በተገናኘ እንድትኖር አይፈቅድልህም፣ ይነጥቀሃል። ከዛ ባልተገናኘ አቅጣጫ ውስጥ ታሪክን በማይመጥን የአባቶችን መንፈስና ክብር በማይወስንና እንዲሁም ደግሞ በእድልህ ላይ ጭምር ራሱ እድል ሆኖ ክፉነቱን በአንተ ሕይወት ውስጥ በመግለጽ ሀሳብህን ያዛባዋል፣ ቋንቋህንም በዛው ልክ ያጠፋብሃል። ስለዚህ የምትናገራቸው ነገሮችንም እንደዚሁ ሚዛን ያጡ ዋስትና የሌላቸው ለነገ የማይገለጡ ትርኪ ምርኪ በሆነ መንገድ ውስጥ ንግግሮችህንም ሀሳብህንም ቋንቋህንም ይይዘና ውስጥህን ይቆጣጠረዋል። ከዛ መደበቂያ በመፈለግ ጊዜህን ትጨርሳለህ። መባዘን መድከም በባህሪ ውስጥ ካለ መደበቂያ ትፈልጋለህ። የመደበቂያው መንገድ አንዳንዱ መጠጥ ነው፣ አንዳንዱ ሱስ ነው፣ አንዳንዱ ነገር ነው፣ አንዳንዱም የቤታቸው ጓዳ፣ አንዳንዱም መኝታቸውና አልጋቸው ነው፣ አንዳንዱም ክፍላቸው ነው። ክፍላቸውን ዘግተው መደበቂያ ነው። ያ በቃ መደበቂያ ትፈልጋለህ። በምታየው በምታስበው እና በትከሻህ ላይ ያለውን ነገር ስለወሰደብህ ትከሻህን ተጭኖ ቀትረ ቀሊል ሲያደርግብህ ነገሮች ሁሉ ይወሳሰብብሃል። በአንተ ትከሻ ላይ ጥላ የሆነው እሱ ስለሆነ መደበቂያ ትፈልጋለህ። የመደበቂያ መንገዶች ደግሞ ብዙ አይነቶች ናቸው። ብዙ ባሎች መጠጥ ውስጥ ተደብቀዋል። በጣም የተባሉ በትምህርት በእውቀት ይሄ ቀረሽ የማይባል ልምድ ያላቸው ሁሉ እውቀታቸው ለትውልድ ሳይደርስ ግማሾቹ አልቀዋል። ስትራቴጂያቸው የእውቀት ምናባቸው የወደፊት አቅጣጫ የመሪነት ተስፋቸው አልፎም ተርፎ በሕይወታቸው ዘመን ሁሉ መልካም የሆነውን ነገር እናሳያለን ያሉት ነገር ሁሉ ይጠፋና የሚደበቁት መደበቂያቸው መጠጥ ላይ ሆናል።
የመጠጥ ሱስ የተጠናወታቸው ቤተሰባቸውን የሚረብሹ የተወለዱት ልጆች ደግሞ ያንን እያዩ ተስፋ የሚያደርጉት መጠጥ እንዲሆን ያደርጋል። ስለዚህ ያንተን ባህሪ በመደበቂያነት የሄድክበትን መንገድ አጓጉል ያደርገዋል። አልፎም ተርፎ ደግሞ ይሄ ብቻም አይደለም፣ በባህሪ ውስጥ ከፍተኛ የሆነ ንጭንጭ ይፈጠራል። በዚህ በኮቪድ ክፍለ ጊዜ በውጭው ዓለም ያሉ ወንድሞቻችን እና እህቶቻችን በብዙ መንገድ የአይነ ጥላ ባህሪያቸው ተገልጧል። አንዳንዶቹ በሚሰሩት ነገር አለመርካት ነው። መርካት የለም፣ አትረካም። ሚስት ለባሏ የምታደርገው ነገር አያረካትም። ባልም ለሚስት የሚያደርገው ነገር የክችን ጭቅጭቅ በክችን ውስጥ ገብቶ መጨቃጨቅ ይጀምራሉ። የክችን ጭቅጭቅ አንዱ የመደበቂያው አንዱ ክፍል ነው። ባህሪህን የሚደብቅበት የምትደበቅበት ጓዳ ውስጥ ስራውን ይሰራል። ሚስት ስትመጣ አሁን በዚህ በውጭ ዓለም ያለውን ትርክና ጭቅጭቅ ይህንን እንዲያበላሽተዋል፣ ይህንን አላጸዳውም፣ ይህንን እኮ አላጠብከውም፣ ይህን ደግሞ ሰብረኸዋል። በየጊዜው ጭቅጭቅ ነው። እኔ ስደክሙ ያንተ ይህን መስራት አቃተህ ሆይ ነው በቃ ይህን አላፈላህም፣ ይህን ልጁን እንደዚህ አላረክም፣ ይህን በዚህ በኩል አልጣልከውም፣ ይህን ቆሻሻ አንስተህ እዛ ቦታ አላስቀመጥክም። ምንድን ነው ታዲያ አንተ ስራ እዚህ መቀመጥህ ምንድን ነው? ጭቅጭቅ ነው። ስለዚህ የመደበቂያው አንዱ ባህሪ በዚህ አይነት ሁኔታ አንተን መደበቂያ ያደረግህና አንተኑ ራሱን ይደብቀሃል። ስንፍና ውስጥ ይደብቀሃል፣ ነገር ውስጥ ይደብቀሃል፣ ጭቅጭቅ ውስጥ ይደብቀሃል፣ ልዩ ልዩ የሆነ ጥፋት ውስጥ ይደብቀሃል። እና መደበቂያህን ስትፈልግ የምታገኘው ነገር ሁሉ ነገር ከመሸሽ ብለህ የምትፈጽማቸው ነገሮች እያርበተበተ አንድ የሆነ ጠብ የሚፈጠርበትን መንገድ ወይ ሚስትህ የምትወደውን ብርጭቆ ይሰብራል፣ ወይ የምትበላበትን ሳህን አጥባለሁ ብለህ ይሰብረዋል፣ ወይ ደግሞ አንድ የሆነ እቃ ይወድቅና ቤቱ ትርምስምሱ ይወጣል። ሚስት ልትመጣ ስትል ከላይም የተቀመጠው እቃ ይወድቃል። ከዛ በኋላ እሷ ስትመጣ ነው እኔ እንዲህ እየለፋው አንተ ቤት ያዘጋጀውን አልጋ ያነጠፍከውን እንድትቆጥር ያደርገን እኔ ይህን ሁሉ እኮ ሳድር ቆይቻለሁ። ለአንቺ እኮ የኔ ስራ አይታይሽም። ጭቅጭቅ ነው፣ የክችን ጭቅጭቅ አንድ ሁለት። ከዛ በኋላ ፖሊስ እጠራለሁ በሚለው ስጋት ውስጥ ተጨንቀህ በር ዘግተህ መደበቂያ ታበጃለህ። እንዴት አይነት ጉድ ነው ትላለህ። አያድርስ ነው እኮ። ስለዚህ አይነት ጠላ በዚህ አይነት ሁኔታ ህይወትን፣ ቤተሰብን፣ ሚስትን፣ ልጆችን ክፋት ያስተምራቸዋል። የእናንተ መጨቃጨቅ በልጆች አእምሮ ውስጥ ይተክላል። ስለዚህ የምትናገሩትን የምታስቡትን እና ለነሱ ያላችሁን ዓላማ አይቀበሉትም። ለምን? በየጊዜው የሚያዩት ንትርክና ጭቅጭቅ ውስጣቸው የሚቀመጠውን በጎ ነገር ይነጥቃቸዋል። ከዛ በኋላ አይነ ጥላነቱ በእነሱም ላይ ስፍራና ቦታ ይኖረዋል። በጸሎት በምስጋና እግዚአብሔርን ቃልና በቅዱሳን መንፈስ በኩል ለመደገፍ እድሉን ስናጣ በዚህ አይነት መንገድ እንፈተናለን። እየገባችሁ ነው? አይነ ጥላ እንዲህ ነው። እኔ አፓታህ እኔ አስተዋለሁ። አይነ ጥላ ለማሳት ከባህሪ ጋር ይዛመዳል። እኔ አስተዋለሁ ብሎ በእግዚአብሔር ፊት የቆመ እኮ ክፉ መንፈስ ነው። ያ አይነ ጥላ በአይነ ጥላ ላይ አይነ ጥላ እየተጨመረ እየተደራረበ ይመጣል። ስለዚህ ማነጫነጭ፣ ማኳረፍ፣ በተለያየ ውሃ ቀጠነ የሆነ ባህሪ ውስጥ አስገብቶ ቤተሰብን ማመስ፣ ክፉ ቃላቶችን በማውጣት ልቡናንና ሕሊናን መስረቅ፣ የወደፊት ዓላማን ማጨንገፍ የዚህ የአይነ ጥላ መንፈስ አሰራርና አንዱ ትልቁ ግፊቱ ነው። ከዛ በኋላ በመንፈስ ትዘላለህ፣ ውስጥህ ይዝላል። ውስጥ መዛል ማለት ደግሞ ልቦናህ ይደክማል፣ አእምሮህም ሕሊናህም ይደክማል። በዚህ በደከመ ሕሊናና አእምሮ ውስጥ ክፉን እንድታስብ መገፋፋቱ ደግሞ የተለየ የባህሪው ልዩ ቁመናው ነው እና ሀሳብህን ያሳክረዋል። በሀሳብ ማሳከር በቃ ሀሳብህ የተሳከረ ይሆናል፣ ውስጥህ ይሳከራል። ከዛም በላይ ፍትሐዊ ያልሆነ ከአእምሮ ጋር ውጊያ ታደርጋለህ። ፍትሐዊ ያልሆነ የአእምሮ ውጊያ፣ ፍትህ የሌለው ውጊያ ታደርጋለህ።
ከዛ በኋላ ቋንቋህ በዚህ አይነት ሁኔታ ውስጥ ሲወጣ የዛበረ የመከነ የተበላሸ ይሆንብሃል እና ለሚስትህ የምትነግራትም ነገር ሁሉ ለእሷ የሚረባ አይደለም፣ እሷም ለአንተ የምትነግርህ የሚረባ አይደለም። በመካከላችሁ መናናቅን ያተርፋል። ከዛ በኋላ ምን ጥያቄ አለው? እኔ እኮ በቀደም የነገርኩህን ችላ ስትል ከዛ በኋላ ያለ ሁኔታ በእኔ ዘንድ ተቀባይነት እንደሌለው ገምቻለሁ። በቃ ያንተ ጉዳይ እኮ በጣም አሳሳቢ ነው ትላለች እሷም፣ አንተም እንደዛው እሷም እንደዚሁ። ስለዚህ አይነ ጥላ በውስጠኛው ባህሪያችን በኩል ይናገራል። ሲናገር አንደበትህን ይይዛል። ሰላም ስትል ሰላምህ የተወደደ አይደለም። ምክንያቱም በፊት በሀሳብም በፍቅር ገለጻም በኩል በጉልበትም በመድከምም እዚህ የሆነ ቦታ ላይ ተቀባይነት ያጣ ስለሆነ የምትናገራቸው ቋንቋዎች ሁሉ ያንተን ሞገስ ያንተን እውነተኛ የባህሪ ጸጋ የሚገልጽ አይደለም። ከክፉ መንፈስ ጋራ ነው የምትናገረው እና ያንን ባህሪ ይጠቀምበታል። እና በዚህ አይነት ሁኔታ ውስጥ በተደበቀ ማንነትህን ይሻማል። እኔ አይደለሁም ሌላ አለ የምትለው ለብቻህ በምትሆንበት ጊዜ ስትቆም ዝምና በእኔ ማንነት ውስጥ የሚታገላለ እንዲህ ብለህ ማውራት ስትጀምር የዚህ ጊዜ ነው እንግዲህ አንዳንድ ሁኔታዎች ከሌሎች ስትሰማ ያልተናገርከውን ይመስልህና የተናገርከውን ሲነገርህ እኔ አይደለሁም ትላለህ። አሁን ብዙ ቤተሰብ ተፋጅቶ ተጋድሎ በመጥረቢያም በቢላዋም ተጨፋጭፎ እኔ እኮ አይደለሁም ማን እንደሆነ አላውቅም ብለው ፖሊስ ፊት የሚክዱ አሉ። በዛ ውስጥ ሌላ ማንነት አለ። እዚህ ጋር የማይገለጽ ማንነት፣ የተሰወረ ማንነት፣ ሌላ ማንነት። እነዚህ ሶስቱ መሰረታዊ የሆኑ ከእይታ ውጪ የሆኑ ናቸው። ይህንን ግልጽ በሆነ መንገድ ካልተረዳኸው በእውነት ሕይወትህ ሁሉ ለሌላውም ለአንተም ግራ አጋቢ ሆኖ ግራ በተጋባ መንገድ ውስጥ ዘመንህን ጨርሰህ ታልፋለህ። ስታልፍ ዝም ብለህ ነው የምታልፈው፣ ትርጉም የለውም ማለት ነው።